ከመጀመሪያ ለዚህ ቀን ለዚህ ጊዜ ያደረሰኛል አመሰግናለሁ። ድሮም ህልሜ እናቴን የተሻለ ቦታ ማድረስ፣ እናቴን መቀየር። ግን ከሀገር ውጭ ያላችሁ ብዙ እህቶች ያላችሁ ከልብ በእኔም በአብይም በሉባባም በሙሉ እዚህ ጋር በምታያቸው ቤተሰብ ከልብ አመሰግናለሁ። ቪዲዮዎችን እንለቃለን። ብዙ ጊዜ ተስፋ የሚያስቆርጥ ነገር አለ በመሀል እና ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና እግዚአብሔር ይመስገን። እዚህ ጋር ይታያችሁ። ዝቅ በል ወገን ዝቅ በል። እንግዲህ አላቅም እዚህ መጥቼ እኔ ለቤቱ እንግዳ ነኝ እና ለአንድ ነገር መጥቻለሁ። የወንድማችን የጀሚል 50 ሺህ እልል በሉ ድምፅ የለማ። እንግዲህ የጀማን 50 ሺህ ነው። ከዚህ ወደ 100 150 200 እያለ እና እስከ 1 ሚሊዮን እንሄዳለን ከፈጣሪ ጋር። ሰላም በሏቸው። እኔ ልጀምር ነው። አላህ ይስጥህ። ሰላም ውድና የተከበራችሁ እኔ አንድ ወር ነው መሰለኝ መግቢያ ራሱ ጠፍቶብኛል። ቤተሰብ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ዛሬ በደስታ ተገናኝተናል። ይሄ ሁሉ ሰው ዝም ብሎ አይደለም የተሰባሰበው አይደለ? ባለ ጥሩ ነገር የተሰባሰብነው በጣም ደስ ብሎኛል። ወንድማችን ለኔ ትልቅ ቦታ ያለው ሰው ነው። 50 ሺህ ስለገባ ለፍተናል፣ በጣም ብዙ ነገር አልፈናል እና በጣም ደስ ብሎኛል ይሄን ቀን ስላለፍን። አንተን ደግሞ ለዚህን ቀን ስላበቃ በጣም ደስተኛ ነኝ በኔ በኩል። ከዚህ በላይ ምንም አልልም እኔ እና እዚህ ጋር አለ እያየኝ ነውና አንካ አትየኝ። እሺ ሰላም የተከበራችሁና የተወደዳችሁ ቤተሰቦቻችን፣ የጀሚል ቤተሰቦች እንዴት ናችሁ? እንግዲህ ያው ዛሬ እንደምታዩት ዩቲም ኪያ ምናምን እንዳሉት ዛሬ በጣም ደስ በሚል ነገር ነው የመጣ ነው። እንደምታዩት ከጀርባ ማለት ነውና በጣም ደስ የሚል ነው 50 ሺህ እና እንግዲህ የእናንተም የጀሚል ስኬት ነውና በቃ እኛ ማስደስቶን ነው እዚህ ጋር ሁሉም የተሰበሰበው። የጀሚል ደስታችን ነው ብለን ነው እና እናንተም እንደሚያስደስታችሁ በጣም እርግጠኞች ነን። እናንተንም እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ በጣም ደስ ብሎናል። የተለያዩ ነገሮች ተዘጋጅተዋል እዚህ ጋር ያለውን ነገር ቀስ እያለን የምናየው ይሆናል። በነገራችን ላይ እሱ አያውቅም አይደለ? እኔ እንደሚያውቅ አላውቅም። አያውቅም ግን ካወቅማ ምኑ ሰርፕራይዝ ሆነ። ሰርፕራይዝ ሊሆን ነው ማለት ነው። እንግዲህ ቤስት ያስኩበት አይደለም እንዳያወራ ሲቀጥል ቤስት ራሱ እኔም ልናገር። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ እዚህ የሁላችንም ቤተሰቦች እንዴት ናችሁ? እኛ አለን። ዛሬ ያው እንደምታዩት ደስ በሚልና 50 ሺህ ለማክበር ተሰባስበናል እና ለጀሚል ይሄ ትንሽ ነውና 50 ሺህ ገና ከዚህ በላይ 100 ሺህ አለ በብዙ እንድናከብር ያብቃን እላለሁ እና በጣም በበኩሌ ደስ ብሎኛል እና እንኳን ደስ አለህ ጀሚል። ሰላም እንዴት ናችሁ የጀሚል ቤተሰቦች? እኛ አለን ደህና ነን። ያው ዛሬ ወንድማችን ቤት 50 ሺህ በመግባቱ ደስታውን ልንካፈል አሪፍ ጊዜ ልናሳልፍ መተናል እና ጀሚልዬ ለዚህ ቀን ስላበቃ በጣም ደስ ብሎኛል። 50 ሺህ አይደለም 1 ሚሊዮን እንደምትገባ አልጠራጠርም። ሁሌም ቢሆን ከጎን ነኝ፣ በክፉም ሆነ በደግ አለሁላ እና ወደሚቀጥለው ሰው እናስተላልፍ። በእኔ በበኩሌ በጣም ደስ ብሎኛል። እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? የጀሚል ቤተሰቦች ዛሬ ያው እነሱ እንደተናገሩት ደስ በሚል ነገር መተናል። ዛሬ የጀሚል 50 ሺህ በመግባቱ እና እኔም በጣም ደስ ብሎኛል። ከዚህም የበለጠ ትልቅ ቦታ ደርሰ እንደማይ እርግጠኛ ነኝ። በቃ ሌላ ምንም የምለው ነገር የለም። እስቲ ከተስተታችሁ ነው። ሰላም የጀሚል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ያው ጀሚል 50 ሺህ ገብቷል እና በጣም ደስ ይላል። ከዚህ በላይ ደግሞ እንጠብቃለን።
እንግዲህ ቤተሰብ አሁን ያለ ነው አብዬ ጋ ነው። አብዬ ጋ መተን በነ ቤስት በነ ሀያት ምክንያት ጀሚልን አልነገረውም እዚህ እንደምንመጣ። ምክንያቱም 50 ሺህ ገባ ትንሽ ቆየት ብሏል። እንደገናም ያው ጾም ስለነበረ አይመችም ለምን ነገር እና ዛሬ አብዬ ጋ መተን አንዳንድ ነገሮችን አዘጋጅተንለት በቤስት በኩል ተዘጋጅቶ አብዛኛው ነገሮችን ጀሚል ጠበቀው ያለ ነው። ምናልባት ጀሚል እንዲህ ሲያየው ምናምን ነገር ሊደነግጥ ይችላል። ግን ደግሞ ያው ደስታ እስከሆነ ድረስ ደስታ ቢቆይም ደስታ ነው እና ዛሬ ጀሚልን ሰርፕራይዝ እናደርገው ነው። ጀሚል ከአንድ ጓደኛው ጋር ነው ያለው። እሱ ልከ ነው እኛ እዚህ ትንሽ ከእናንተ ጋር አንዳንድ ነገሮችን እናወራለን ነው እና ጀሚል ይመጣና ነገሮችን እንግዲህ ሲያየው ደስ እንደሚለው አውቃለሁ። ኬክም አለ 50 ኬ አብዬ ይላል ኬኩም። ምክንያቱም እዚህ ለመድረሱ አብዛኛው ነገሮች አብዬ ነች። ያው ከአብዬ ጋር ነው አብዛኛው ነገሮችን። ከዚህ በአሁን ደግሞ ለአብዬ ሲል ስኬታማ እንዲያገፈታ እንጠይቃለን። እንግዲህ ከሱ ውጭ ምንም ነገር የለምና የምንጨምሩት ነገር አለ? ትንሽ ስሜት ወላሂ እሱ እንዳለው ነው። በጣም 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 ለፍቷል። እኛ ዝም ብለን ለማገዝ ምናምን ቪዲዮ ላይ ሊገባ ይችላል። ደግሞ ጀሚል በጣም ብዙ ሰው የሚያውቀው ነገር በጣም ብዙ ውጣ ውረድ ያሳለፈ ሰው ነው። እንዲህ ብለን መናገር አይጠበቅብንም። ሁሉም ነገር ቪዲዮ ላይ ያለ ነገር ነው። ከቪዲዮም ውጪ ያለ ነገር ነው። ብቻ እንዲህ ተብሎ የማይወረሩ ነገሮች ሚዲያ ላይ አሉ በጣም ብዙ እና ጠንካራ ነው፣ ጀግና ነው። ለኛም ምሳሌ መሆን የሚችል ሰው ነው እና እኔ በበኩሌ በጣም ማከብሮ ሰው ነው። ታውቃላችሁ፣ ለኔ በጣም ትልቅ ቦታ አለክ። አላህ ሀያትክን አስረዝሙልህ። አብይን ከዚህ በላይ የምታስደስት የምትጦራት ብዙ የምታደርግላት ልጅ ያድርግህ። ያው እንደ አሮጊት መራ ብስሚላ ተጽዕኖ ሲፈጥር እና ግን በጣም ደስ ብሎኛል። ወላሂ ከልብ ደስ ስላለኝ ነው። ዛሬ ቤስት እንዲ ምናምን ሲለኝ እኔ ረመዳንም ስለነበረ ቪዲዮ እየሰራውኝ አልነበረም። ቤስት እንዲ ምናምን ሲለኝ ብዙም ነገር ማድረግ አልቻልኩኝም። ኢንሻአላህ በራሴ ደግሞ ለማድረግ እሞክራለሁ። አሁን የቤስት እንትን ስለሆነ የቤስት ምንድነው ዝግጅት ስለሆነ ቤስት ብዙ ነገራቶችን ከቨር ስላደረገ በጣም ደስ ብሎኛል። እነኪዬም ደግሞ አክብራችሁት ወዳችሁት የቡታጅራ ልጆች እንተባበራለን። አልহামዱሊላህ ደስ የሚል ባህሪያችን ይሄ ነው ብዬ አስባለሁኝ። እንተባበራለን፣ መተባበር አለ። አክብራችሁን ጀሚልንም ወዳችሁ አብዬንም እንደዛው ስለመጣችሁ በጣም ደስ ብሎኛል። እኔ በጀሚል ስም በጣም አመሰግናለሁኝ እና ከዚህ በላይ ምንም ማለት አልችልም። ቤተሰቦች እንወዳችኋለን። እናንተ ናችሁ ለዚህ ያበቃችሁንና ቴንኪዩ እና ቤስትንጋ እና ያው ቤተሰቦች ሁሉም ያያችሁት ነው። አክብራችሁኝም ስለመጣችሁ ጠርቻችሁ አክብራችሁኝም ስለመጣችሁ በጣም አመሰግናለሁ ሁላችሁም። እና ጀሚል አሁን ይመጣል መሰለኝ እንጠብቀዋለን። አረ ይደርሳል እስካሁን መጣል እኮ እንዳይደርስብን ለዛ እኮ ነው የጨነቀኝ። እና እንጠብቀዋለን እንግዲህ ቤተሰብ እስከ መጨረሻው አብራችሁ ተከታተሉን እንላለን። ይሄ ቤት ደግሞ አሁንም ቢሆን 50 ሺህ ገባን ብለን አናቆምም። 100 ሺህ እስኪገባ ድረስ ሼር ሰብስክራይብ እያደረጋችሁ ይሄ ልጅ እስኪ ደሰት ሲስቅን ነው እስኪ አይደለ በቅርቡ 100 ሺህ እና ኢንሻአላህ ገና ነው ኢንሻአላህ። እኔ መንገዱ ደግሞ በጣም ደስ የሚል ቤተሰብ ነው አይደል? እና ደግሞ ሰብስክራይብ ብቻውን ጥቅም የለውም እና ቪዲዮ በጫነ ቁጥር ቪዲዮ ፖስት ባደረገ ቁጥር እየገባችሁ ያጋችሁለት አሳዩት ቤተሰባችሁነታችሁን። ምክንያቱም እንግዲህ ይሄ ልጅ ዩቲዩብ ሲጀምር እናንተን ተማምኖ ነው የጀመረው፣ እህቶቹን ተማምኖ ነው። ይሄ ስኬት የሱ ብቻ ስኬት አይደለም፣ የሁላችንም ስኬት እንደመሆኑ መጠን እና ቪዲዮ ፖስት ባደረገ ቁጥር ላይክ እያደረጋችሁ ቪዲዮዎችን ሼር እያደረጋችሁለት ሰው እያጋችሁለት አሳዩት ቤተሰባችሁነቱን። እናመሰግናለን። የምንጠብቀው እናንተ 50 ሺህ ብቻ አይደለም፣ ምክንያቱም ብዙ ነገሮች ተደርጓል፣ ብዙ ነገሮች አልፈዋል እና ይሄ ልጅ ደግሞ የሁሉም የጥንካሬ ምልክት እንደመሆኑ ምክንያቱም አንድ ወጣት እንደመሆኑ ብዙ ነገር ያምረዋል። ጀሚያ ነገሮችን ትቶ ለእናቱ ይኖራል ልጅ ስለሆነ እንግዲህ ለእናታችሁ ብላችሁ እናንተም ቪዲዮቹን ያንሸራሸራችሁለት ሼር እያያችሁለት እንግዲህ ጀሚልን በደንብ አንቀሳቀሱት። እናመሰግናለን።
እንደጋ በዚህ አጋጣሚ ደግሞ ቤስት ዩቲዩብ ከፍቷል። እየተረሳ ነገር እና የቤስትንም ቻናል ሰብስክራይብ አድርጉለት፣ ምክንያቱም እኛንም አድርጋችኋልና የቤስትንም አድርጉለት ሰብስክራይብ። እንግዲህ ከጀሚልና ቤስትን ተያይዘው ከፍ እንዲሉ ቤስትንም ስንገባች ቤስት 1,000 በቃ ቤስትን ደግሞ 10,000 እናስገባው። 10,000 ከቻለ 5,000 እዚህ ጋር ማለች እንግዲህ ሞኔታይዝ እንግዲህ ያው ቤተሰቦቻችን እንደምታዩት ነው ፕሮግራሙ እዚህ ጋር ደመቅ ፏ ተብሎ ያው ጀሚል ያው ማዘሯም እዚህ ጋር እንደምታዩት አብዬ ወጣ ገባ ምናምን እያለች እያያችሁ ነው። ነይ ከኛ ጋር ሁኚ ምናምን ብለናት ነበር፣ ግን ያው እንግዳ ገብቶብኛል ነው አይደለ? እሺ ካላላት አትመጣም። ደስ እና ደግሞ እንግዳ ምናምን እንደዚህ በቃ እኛ እንደዚህ ሰው ትንሽ ሰው ሲኖር በጣም መንቀሳቀስ ምናምን መንከባከብ ምናምን ባለፈው ራሱ ይፍጣሩ ላይ ምናምን አይታችኋል። እና ለዛ ነው አብዬን እያያችኋት ያለችው እንጂ ነይ ምናምን እያልናት ነበር። እንግዲህ ያው የዛሬ ደስታ እንደምታዩት የኛ ደስታ ብቻ አይደለም፣ የጀሚል ደስታ ብቻ አይደለም፣ የእናንተም ደስታ ነው። በጣም ብዙ ነገር እናንተም ደክማችሁበታል። ሰብስክራይብ ማድረግ፣ ማየት፣ ሼር ማድረግ ምናምን ትልቅ ነገር ነው። ሀይቃ በቃ በጣም ብዙ ነገር ነውና ለዛ ለእናንተም ክብር ይገባችኋል። ለወንድማችን ስኬት፣ ለወንድማችን ደስታ ለምታረጉት ነገር እኛም ከልብ እናመሰግናችኋለን። በቀጣይም በብዙ ነገሮች ጀሚል ሁላችንም እንደምናውቀው አንድ ህልም ነው ያለው፣ ሌላ ነገር አይደለም። አብዬ ነው የሚለው እናቱን ማስደሰት፣ እናቱን የተሻለ ደረጃ የተሻለ ህይወት ማኖር ነውና የሚፈልገው እናቱን የሚወድ የእናት ሰክሰስ፣ የእናት ሳቅ፣ የእናት ደስታ ማየት የማይፈልግ አለ ብዬ አላምንም። ሁላችንም እናታችን ማስደሰት፣ እናታችን መንከባከብ ነው እና ምኞታችን። ጀሚልን ለማዘሯ ስንል ሁልጊዜም ሼር እያደረግን ሰብስክራይብ እያደረግን ከፍ እናደርገዋለን ማለት ነው። እንግዲህ ዛሬም ያለው ነገር የተዘጋጀው ይሁን ነገር ያለው በእናንተ ትብብር ነውና ለዚህም ነገር ከልብ እናመሰግናለን። አይደል ቤስ? በዚህ አጋጣሚ ደግሞ ሙቪ አንድ ዘፈን ስፈን ማለት ነው ብዙ ጊዜ ያዋለው እና በጣም እናቱ ፍቅር ያለው ቲክቶክ ላይም ሳይው እና ዘፈን ከዘፈነ አረ ወንድም ያቆያል ይሰግናል እና በቃ ቤስት ዘፈና አንዘፈን ከኔ ጋር ችግር አለበት። ድምጼ እኔ ደስ አይልም። እንጠብቀው ዘፈን ብሄር ብሄረሰቦች ይሆናል አይደል? ኖ የኢትዮጵያ ኧረ ይሄ ልጅ እስኪ ቆይ ግን ለምንድን ነው የሚቀረው? አይካ እስኪ ቆይ ደውልለት እስኪ። ይሄኔ እኮ ደርሰዋል ቶሎ እንዳይደርስብን አንቺ እኛ አይወቅ ስንል አይምጣ ያልን ስቅቅ ብለ ዲ ማለት ጀመርኩ። አስቸግራለሁ። ሄሎ ጀሚል ይሰማል? አንተ በእናትህ ባለፈው እዛ ቤት እንትን ያልኩት ነገር አለ እኮ እሱን ለመውሰድ ብዬ እኮ ቤት ነው ያለሁት። የት ነህ? ሰፈር አይደለም እንዴ? ኧረ በአላህ እኔ እዛ ያለ መስሎኝ እዛ ደርሻለሁ። ነው ጀሚል በእናትህ እንዴ ይኸው ሳትመጣ እኛ አንሄድም። ቶሎ በል እሺ። ቆይ ያኛውን ልጁን ይዛችሁት ነው እንትናን ይዘው ነው ያልኩት እንዴ? እየመጡ ነው። ሌላ ቦታ ነበርኩ። አሁን ፓስፖርት ደርሰው ነው። እኔ እኮ ደርሰው መስሎኝ እና ጀሚልም እየመጣ ነው። አረዚ ይገባል። ግን ልብስ ቢጨነቀኝ አሸለቸና ጀሚል ይመጣል። ደስ ይላል ያሰብኩት ተሳክቷል። ምን ሆነ ነው እንደዚህ የምታስጠብቀው? አልሰጠንም እንዴ? ሲጀመር እጁንም እግሩንም ሰረው። ቆይ እንዳይከፍ ተቃንቷል የጎደለው ሞልቷል። ከፋት እስኪ ጆሮ ምንድን ነው? ቆይ አንተ እንደዚህ ተፈታ የተመኘኋት ዲገታ ቀጥ ብሎ ቀረ። በእኔ አይዞህ ኧረ ቆይ ተይው እንደዚህ ሊገል መስሎ ነበር። አይናስ ያመጣል። እንደዚህ ግን አይደረግም። አይታ ጀሚል ይሄ ሁሉ ሰው ከዛ ጥግ እስከዚህ ጥግ አንተን ነው የሚጠብቀው። ወንድሜ እንዴት ነህ? ደህና ነህ? አሁን እኔ ማሳየት የምፈልገው ነገር እስኪ ዞረ ተመልከት። ለምን ይመስልካል? እስኪ ዞር ሰው ሚልክን ስማ 50K ወንድሜ
የኔ ጀግና በጣም ጎበዝ ሰው ነው። ቅድም ብያለሁኝ አይደለ? አሁን እሱ እያለ ኪዬ ካሞጋገስኩት ሌላ ነገር ነው የሚፈጠረው። ሳቀቅ ያለኩኝ እኮ ያው ቤተሰቦች እንግዲህ እኛ 50 ሺህ ከገባ ጀምሮ ይሄ ልጅ መች ነው ደውሎ 50 ሺህ እናክብረው ምናምን እያለ ሰብሰብ የሚያደርገን ብለን እየጠበቅን ነበረ። ግን ደግሞ የሆነ ረመዳን ምን ሆነ እንግዲህ ያው በዚህ መልኩ እንግዲህ ያው ከቤተሰቦች ጋር በመሆን ይሄ ልጅ እናስደስተው ምናምን ተብሎ ይሄው ሰብሰብ ብለን ጠብቀን በስቶ ሳይሆን ይሄ ያንሳል። አሁን መንገድ እናዘጋለን። ቀጣይ 50 እስኪ 100 ሺህ አስገቡትና መንገድ አዘግተን መንገድ አዘግቼ ነው እኔ እንትን የምለው። አሁን ቶሎ ሰብስክራይብ አድርጉት። ማለት በጣም ደስ ብሎኛል። ሲጀመር አይኔን ልሰር ምናምን ሲለኝ ለምንድን ነው ብዬዋለሁ ማለት ነው። ከዛ ዝም በልና በቃ ልሰር ምናምን ነገር አለኝ ማለት ነው። እና አይኔን አሰረኝ። ግን እንደዚህ እንደሆነ አልጠበኩም ነበር። እንግዲህ በገዛ ቆንጨራ ነው በዛ ቤት ደንግጠህ እንግዲህ እኔ ደግሞ ሲጀመር የሆነ ቦታ እንዲሄድኩ አውቀው ነው። አውቃችሁ ማለት አዎ ሐሳቡን ያመረጨው እሱ ለምን ይጠይቀኛል? እኔ ያፋጣጣኝ ነው። ልሽም ዝም አትበይ። ቤተሰቦችንም አመስግን። የቤተሰቦች እገዛ አለበት እዚህ ጋር ሁሉም እና ያለውም ሰው አክብሮ ለአንተ ሲል ነው የመጡት። እነሱንም አመስግን። ከመጀመሪያ ለዚህ ቀን ለዚህ ጊዜ ያደረሰኛል አመሰግናለሁ። እና ቤተሰብ ድንጋጤ ያለቀቀኝ ድንጋጤ ላይ ነው ያለሁት እና ከልብ አመሰግናቸዋለሁ ጓደኞቼ። ገብሩ አይደለም 50 ሺህ ታልፈው ነበር። 50 ሺህ በነገራችን ላይ ያው ጊዜ እየጠበቅኩኝ ነበር ማለት አንዳንድ ነገሮች አልተስተካከሉ ነበር። ያ ነገሮች ለማስተካከል ጊዜ እየጠበቅኩኝ ነበር ማለት ያው እስኪስተካከልልኝ ማለት ነው። ግን እንደዚህ በዚህ ፍጥነት ይሆናል ብዬ ምናምን ነገር አልጠበቅኩም ነበር። ሁላችሁም እዚህ ስላዩዋችሁ ከልብ ያመሰግናችኋለሁ እና ከአጠገቤ ብዙ ጊዜ የማትለዩ ትልቅ ቦታ እንድደርስ የምትደግፉን ብዙ እህቶች አላችሁ፣ ወንድሞችም አላችሁ፣ ከሀገር ውጭም ከሀገር ውስጥም። አብዛኛው ግን ከሀገር ውጭ ያላችሁ ብዙ እህቶች አላችሁ። ከልብ በእኔም በአብይም በሉባባም በሙሉ እዚህ ጋር በምታያቸው ቤተሰብ ከልብ አመሰግናለሁ። ያው እምለው ነገር ማለት ቃላት የለኝም። ሌላ ጊዜ በደንብ እንትን እላችኋለሁ። አሁን ድንጋጤም ላይ ስለሆንኩኝ ለዛ ነው ቤተሰብ እና በጣም ደስ ብሎኛል እና ይሄን ነገር ያዘጋጃችሁት በቃ አመሰግናችኋለሁ። ግራ ገብቶኛል። ኪዩ ጀሚል አንድ ነገር አለ ማለት ነው። ይሄ ነገር ሲዘጋጅ አንድ አላማ አለው አይደለ? ቤተሰቦችም እኛም በጣም ደስ የሚለን ነገር በቃ ከአብዬ ጋር ያለው ነገር በጣም እንወደዋለን። አላቤ እናውቃለን። ብዙ በቃ ወጣት ነህ፣ ልጅ ነህ፣ ገና ነህ እና እነዛ ነገሮች እነዛን ስሜቶች ፍላጎቶች ተቋቁመህ ከአብዬ ጋር አብዬ ያሳለፈችው ነገር ያሳለፍክ የተሻለ በቃ እሷን ቆንጆ ህይወት ለማኖር ሁሉም እናቱ የተሻለ ነገር ለማኖር ይፈልጋል አይደለ? ኦዲየንስም በዛው ልክ ያንተን የነገ የተሻለ ህይወት ይፈልጋል። ለዛ ነው ሁሉም እየተባበረ ያለው። አሁንም ካንተ እኛ ዛሬ 50 ሺህ ገብተሃል፣ ነገ ደግሞ 100 ሺህ ምናምን እንደምትገባ በጣም እርግጠኞች ነን። ለምን በቃ በዙሪያ አንተን የሚወድ በጣም ብዙ ኦዲየንስ ምናምን አለ እና አንተ ላይ ኃላፊነት አሁንም እየጨመርን ነው። ኃላፊነትህ በቃ 50 ሺህ ኦዲየንስ ጀሚልን ወዶ ተከትሎሃል አሁን ማለት ነው። ከዚህ በኋላ ደግሞ ብዙ ኃላፊነት አለበት። ያው ብዙ ጊዜ የምትለው ነገር አለ የአብዬን ምናምን ህይወት መቀየር የተሻለ ህይወት ማኖር ነው እና ከሱ ጋር ይሆን ነገር በላይ ትክክል ነው። ቤተሰብ ያለው ሙሉ ነገር ትክክል ነው ማለት እኔ አሁን ባለሁበትም ከድሮም ህልሜ እናቴን የተሻለ ቦታ ማድረስ፣ እናቴን መቀየር፣ ሁሌም ተንከባክቤያት እንድኖር ሁሌም ህልሜ ነው ማለት እንድታዝንብኝ አልፈልግም። ሁሌም እየተደሰተችልኝ እንድትኖር እናቴ፣ እህቴ ያው ከራሴ አልፌ ለማዘር ለሲስተርም ሲሆን ለሌላ ሰው መድረስ እችላለሁ ብዬ አምናለሁ እና ቤተሰብ በዚሁ አጋጣሚ 50K ለመግባት በጣም ነው የተሰቃየ ነው ማለት ብዙ ጊዜ ካያችሁ ጓደኞቻችን የኔ ጓደኞች አሉ፣ እህቶች፣ ወንድሞች አሉ፣ አብረን እየሰራን የምታውቁን አለን እና በጣም የለፋንበት እንትን ነው። በተደጋጋሚ ቪዲዮዎችን እንለቃለን። ብዙ ጊዜ ተስፋ የሚያስቆርጥ ነገር አለ በመሃል
እና ያው ተስፋ እንዳንቆርጥ የራሳችን ትብብር ነበር። ደግሞ ይህን በማየት በጣም ተደስቻለሁ እና ዋናኛ አላማዬ ዋናኛ የኔ ፍላጎት አብዬ ከዚህ ህይወት አሁን ካለንበት ህይወት ወደ ተሻለ ትልቅ ህይወት ማለት ወደ ተሻለ መቀየር ነው የኔ አላማ። ይሄ ነው እና ከኔ ጋር እየለፋችሁ የነበራችሁ ከኔ ጋር እየሰራችሁ የነበራችሁ እህቶች ወንድሞች ከልብ አመሰግናለሁ። ቲክቶክ ላይ አብዛኞቹ እህቶች አላችሁ የኛ ነው አለ አይደል በቃ ቪዲዮዎች እየለቀቃችሁ እኛን እያበረታታችሁ ስሩ ወደ ኋላ አትበሉ የምትሉ ብዙ እህቶች አላችሁ። እናንተንም ከልብ አመሰግናለሁ። ከልብ ይሄ ሙሉ በእናንተ ነው። ዛሬ እንደዚህ መሆናችን በእናንተ ነው እና ከልብ አመሰግናለሁ። በቃ ኬክ እና ያው ትንሽ ስሜታዊ ነው ይሄ ነገር ማወራችሁ። ያው ያስጀመረችው እናቱ ነች። ለእናቱ ሲል ነው መንገዱን የጀመረው። እናቱ ያስጀመረው ሰው ደግሞ ማንም አያስቆመው። መጨረሻው በጣም የሚያምር እናቱ ያስጀመረው ሰው ማለት ነው እና ሁሉም ነገር የሚያደርገው ለእናቱ ነው እና ይሄም ስኬት ነው አልহামዱሊላህ። ከዚህ በላይ ደግሞ ስኬታማ ሆኖ ረጅም እድሜ የሰጧት ለእናቱ እንደምታይ አልጠራጠርም እና ሁሌም ቢሆን ከጎኑ ሁኑለት በእናታችሁ። ለሱ ሳይሆን ለእናቱ ስትሉ ያ ሁሌም ቢሆን ከጎኑ ነን እስካለን ድረስ ወዳቸዋለሁ። አሁን ለደስታ ነው አይደል የተሰበሰበው? እሺ አብዬ እንብ ብለዋለች። እንግዲህ ያው ጀሚል ብቻውን ኬኩን ሊቆርስ እንጥራው። ጀሚል ና በቃ ና እስቲ አረባካችሁ ፈዛችኋል። አጨብጭባ ምንድነው እኮ አራተ ሰላም ነው እንትኑን ሰላም አሁን አጨብጭቡለት እንዴ ጀሚል በቃ እንደዚህ ነው የሚቆረጥ። ምን አንድ ማድገመው አልሞተም። አንድ ድገመው እና ይመስለኛል አንድ ስጦታ አለ ከወንድምህ ከሙባ ፊትነስ። እሺ ጋይሶች ያው አንድ ከሀገር ውጭ ያለች እህቱ ነች። ይሄ ስጦታው አዘጋጅተህ አንተ በኩል ላክልኝ። ቆየ ከተዘጋጀ ስጦታው ያው ፕሮግራሙ እስኪዘጋጅ ነበር የጠበቅኩት እና በሱና በእኔ በኩል በጣም አመሰግናለሁ። በጣም ደስ ብሎኛል። ወንድሜን አክብረሽ እንደዚህ አይነት ነገር ስላደረግሽ ስላከበርሽው በጣም ከልብ አመሰግናለሁ። በእነሱ በኩልም ያመሰግኑሻል አውቃለሁ። እሱ የሚለውን ደግሞ የሚሰማውን ስሜት ራሱ ይግለጽልሽ። ይከፈታ ከዛ ስሜቱን እናያለን። ምን እንደሆነ የሚሆንና አይሻልም? እኔ የምወደውን ነገር ነው እንድትሰራ ያደረኩት። እስቲ በዚህ በኩል ከመጀመሪያ ጀምሮ ያጓጓቸው እንኳን ታሳዩ። ዋው ያው ከምንም በላይ ይሄ ነገር እንደዚህ አምሮ እንዲሰራ ያደረኩት አብዬ ስላለችበት ነው። ለብቻ ቢሆን እንደዚህ አሰምሬ አላሰራውም። የስልኩን ነው አመስግነን አይሻልም? እሺ ቤተሰብ ያው በጣም ደስ የሚልና የሚያምር ነው እና ይህን ፎቶ በተለይ እኔ በጣም ነው የምወደው። ለምን እንደምትወደው በጣም ነው የምወደው እና ስልኬ ፊት ለፊት ላይ ራሱ ይህን ፎቶ ነው ያለው እና ደስ ብሎኛል ከሚባለው በላይ ከምን ጊዜ በላይ በጣም ደስ ብሎኛል። ከልቤ ነው ማመሰግንሽ። ቃላት የለኝም፣ እነዚህ ብዬ ልናገር ቃላት የለኝም። ወላሂ በጣም ደስ ብሎኛል በጣም ማለት ነው። ኢቭን ፎቶ ራሱ ከራሱ ስልክ ራሱ ነው የሚወሰድኩት እና እንደሚወደው ስለማውቅ ይሄን ፎቶ ያሰራው። ያው ቤተሰብ ደግሞ አይታችኋል አይደል? የምንወደው ነገር የሚያቀልን ወዳጅ ከዛ ደግሞ ያን የሚያሳካልን ወዳጅ በዙሪያችን ሲኖር መታደል ነው አይደለ?
ስለዚህ ያው ለሙባም ለእህታችንም እናመሰግናለን። እስኪ አንዴ እንግዲህ ያው እንደምታዩት 50 ሺህ እንግዲህ ብዙ ከበድ ከዚህ በላይ ደመቅ ባለ መንገድ ምናምን አክብረ ነው ምናምን ቢሆን ደግሞ ይገባዋል፣ ለእናንተም ይገባችኋል ቤተሰቦች። ያው የጀሚል ቲዩብ የጀሚል አካውንት በጣም ብዙ እናንተ የለፋችሁበት ነው። ከዚህ በኋላም ከሱም ከናንተም ብዙ ነገሮችን እንጠብቃለን እና እንግዲህ እስቲ ሌላ የምትጨምሩት የሆነ ነገር ካለ በጣም ደስ ብሎኛል። ዛሬ እኔ ባለው ነገር የሆነ የምትሉት ነገር አለ? ምንም አለ በቃ ደስ ብሎናል እና አሁን ይበላ በቃ። እንግዲህ ለመስተንግዶ ሴቶች ይሻላሉ። እኛ ወንዶች ተቀምጠን ደግሞ ያለውን ነገር አብረን ከእናንተ ጋር ኬካችንን እንብላ። ሴቶቹ እንግዲህ ቦታ እንልቀቅላቸው፣ እኛ ሰፋ ሰፋ አድርገን እንቀመጥ። ጋይሶች ኑ ቤስ ገባ። የጓደኛ ትርጉም ማን ይሆን የገባው? መስታወት የሚሆን ከፊትም ከጀርባው ትላንትና አስታዋሽ ማግኘት ያለወጠው አብሮ አደጉን ወዳጅ ጓደኛ ወንድም ነው። ለንደና መሳይ ውስጥ በሽተኛ